ሰላም ጤና ይስጥልኝ። ለታህሳስ 3 2018 ዓመተ ምህረት አዲስና የሚገርም የድል ዜና አለን። ፋኖ በደብረ ማርቆስ አካባቢ 3 ምሽግ የተሰበረበትና አንድ አመራር የተደመሰሰበት አስደናቂና የአማራ ነጻነት በቅርቡ እንደሆነ የሚያመላክት የሚገርም ድል አስመዝግበዋል። ይህንን አኩሪና አስደሳች የደብረ ማርቆስ አካባቢ መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። እኔ አላስታ አሳመነው ኮር ነበርኩኝ። ከዚያ በነበርኩበት ሰዓት ተመታው፣ ቆሰልሁኝ። ስቆሰል ግና አንድም ነገር ያገኘሁት አንድም ነገር ሕክምና ያደረጉልኝ ነገር ስለሌለ ትክክለኛ ለቁስለኛ ዙሮ የማይ ስላለ አስጠልቶኝ ትግል ወደ ያለበት ቦታ መጥቼ ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አንድ የጠላት ሙሉ ቲም ፋኖን ተቀላቅለዋል። ጠላት እየፈረሰ ነው። ተጨማሪ ያለን ታደምጡታላችሁ። የአማራ ህዝብ የህልውና ትግል ጠላፊዎችና ጎታች ኃይሎች እየተነቀሉ ይገኛሉ ሲል አርበኛ ታርቆ ከበደ ገልጸዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። የአብይ አህመድ የጥፋት ቡድን ተማሪዎችን በድሮን ጥቃት ገድለዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ በደብረ ማርቆስ አካባቢ 3 ምሽግ የተሰበረበትና አንድ አመራር የተደመሰሰበት አስደናቂና የአማራ ነጻነት በቅርቡ እንደሆነ የሚያመላክት የሚገርም ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። አንድ ሙሉ ቲም ፋኖን ተቀላቅለዋል። አዲስ ቅዳም ከተማ ከሚገኘው የጠላት ካምፕ በቲም ደረጃ በመውጣት የአፋባ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፍ ሻለቃን በሰላም ተቀላቅለዋል። በ10 አለቃ ቻላቸው ባንቲገኝ መሪነት ከጠላት ካምፕ ወጥተው ሻለቃችንን ከተቀላቀሉት ውስጥ አንደኛ 10 አለቃ ቻላቸው ባንቲገኝ፣ ሁለተኛ አንደበት ጸጋዬ፣ ሶስተኛ መላኩ ሸቱ፣ አራተኛ ባዘዘው ደጀኔ፣ አምስተኛ ደነቀው ካሳሁን፣ ስድስተኛ አንዳርጌ አየና፣ ሰባተኛ ሞላ ደጉ የሚገኙ ሲሆን አፋባ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ዋና ሰብሳቢ ፋኖ አንሙት ጌታሁንን ጨምሮ የ10 አለቃ ኤፍሬም አጥናፉ አመራሮች ደማቅ አቀባበል አድርገውላቸዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። አሁን በሁለተኛው ዜናችን በድሮን ስለተገደሉ ተማሪዎች እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ዋናውና አስደናቂ 3 ምሽግ የተሰበረበት የደብረ ማርቆስ አካባቢ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። የፋሽስቱ አብይ አህመድ አገዛዝ ብልጽግና ቡድን ሰሜን ሸዋ ዞን በግሸ ወረዳ ትምህርት ቤት ላይ የድሮን ጥቃት በመፈጸም የአንደኛ ደረጃ ህፃናት ተማሪዎችን ገድለዋል። የአብይ አህመድ የጥፋት ቡድን በሰሜን ሸዋ ግሸ ወረዳ ልዩ ቦታው ደል አንደኛ ደረጃ ትምህርት ቤት በፈጸመው የድሮን ጥቃት በትምህርት ገበታ ላይ ያሉ 2 ተማሪዎች ሲሰዉ በርካታ ቁስለኛ ሆነዋል። የፋኖን ኃይል በአውደ ውጊያ ማሸነፍ ያልቻለው የብልጽግና መራሹ የጥፋት ቡድን በደል አንደኛ ደረጃ ትምህርት ቤት ላይ ትናንት ታህሳስ 2 ከጠዋቱ 5 ሰዓት ላይ የፈጸመው የድሮን ጥቃት ለህፃናት እንኳን የማይራራ መሆኑን በተግባር አሳይተዋል። በዚህ የድሮን ጥቃት አንድ የመማሪያ ክፍል ሙሉ በሙሉ ሲወድም ከ10 በላይ ተማሪዎች በከፍተኛ ሁኔታ ቆስለው ወደ ሕክምና ተወስደዋል። ፋኖ በደብረ ማርቆስ አካባቢ 3 ምሽግ የተሰበረበትና አንድ አመራር የተደመሰሰበት አስደናቂና የአማራ ነጻነት በቅርቡ እንደሆነ የሚያመላክት የሚገርም ድል አስመዝግበዋል። ትናንት ታህሳስ 2 2018 ዓ.ም የአፋባ ቴዎድሮስ ዕዝ የ206ኛ ኮር 14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃ የሰራዊት አባላት በዘራፊው የብልጽግና ሰራዊት ላይ ድልን ተቀዳጅተዋል። የአርሶ አደሩን ሰብል ለመዝረፍና የማህበረሰቡን ቤት ለመውረር በጠዋቱ ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ቀበሌ ያመራውን የብልጽግና ወራሪ ሰራዊት ጀግኖቹ የበረኛው ጅበላ ሙተራ ሻለቃ ፋኖች አስቀድመው ደፈጣጥለው በመጠበቅ ከጠዋት ጀምረው እስከ ምሽት ድረስ የቋያ
የእሳት ክንዳቸውን ሲያሳርፉበት ውለዋል። ሻለቃዋን በትኛታለሁ እያለ ተረቱን ሲነዛ የነበረው የብልጽግና ሰራዊት ከተጠና የከተማ ኦፕሬሽን እስከ መደበኛ የውጊያ ጥበብን የተካኑት ጀግኖቹ ጠላትን በልሳን አፈሙዝ ሲያናዝዙት ውለው አምሽተዋል። ከደንባ እስከ ሊባኖስ ባካለለው ቀጠና በተደረገው ውጊያ ከፍተኛ መናበብና አስደናቂ የውጊያ ጥበብ የታየበት ከመሆኑም በላይ ምሽጎች ከመሰበራቸውም በላይ በርካታ ቁጥር ያለው ጡት ቆራጭ የምርኮኛው ጁላ ሰራዊት ሆዳም አድማ ብተናና እንደ ቅጠል ረግፎ ቀርተዋል። በዚህ ውጊያ 3 ምሽግ ተሰብረዋል። አንድ የአድማ ብተና የሻለቃ አመራር ተደምስሰዋል። ከ50 በላይ የጠላት ሰራዊት ተደምስሰዋል። አሁን ሰዓትም ጠላት መድፍ እያስወነጨፈ ይገኛል። ተጨማሪ መረጃ ሲደርሰን እናስደምጣችኋለን። የአማራ ህዝብ የህልውና ትግል ጠላፊዎችና ጎታች ኃይሎች እየተነቀሉ ይገኛሉ ሲል አርበኛ ታርቆ ከበደ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። የአማራ ትግል ሊያበላሹ የሚችሉ ወደኋላ ትራክ ሊያረጉ ሊመልሱ የሚችሉ አስተሳሰቦቹን ላይ ያየነ ነው። አንደኛውና የዋናው ማንነት ጥቃት ኑሮብን ርስታችን ወሰናችን ተወርሰን በህገ መንግስት ተዳልቶብን ሌሎች ጫናዎች ተደርገውብን በሌሎች ክልሎች ተዘዋውረን እንዳንሰራ ተከልክለን እየተገደልን እነዚህ ብሶቶች ኑሮብን ይህን ለመቀየር ከወጣነ እኛ አንድ ለመሆን የሚከብደን ነገር ያለ አይመስልም። ስለዚህ አንዳንዶቹ ለስልጣን ይሁን ለገንዘብ አላቅም ፍላጎታቸውን አንድነታችን በትነው ጠንካራ ኃይል ሆነን ግባችን እንዳናሳካ እየረበሹን እያበላሹብን ያሉ ሰዎች አሉ። እነዚህ ምናልባት አሁንም ቢሆን ሰጥነው ወደ አንድነት መጥተው የአማራን ችግር የአማራን ስቃይ ተሎ እንድናነሳለት እንድናስታግስለት አስተያየት ወይም ደግሞ ሀሳብ መስጠት ፈልጋለሁ። ለመጨመር ያክል ነው የአማራ ትግል አማራ ብሔርተኛ ሆኖ አያውቅም። እንደምታውቀው ይርጋየ አሁን ብሶት ነው ትግሉን ብሶት ነው። እኛ ብሔርተኛ መሆን አልፈለግንም ነበር። ይህ ብሔር ተለይቶ እየተጠቃ በመሆኑ ነው የወጣ ነው። ብዙ ደጋፊዎች አሉ፣ ብዙ ምሁራን አሉበት። ብዙ ምሁራን ታስረውብናል፣ እየተሰቃዩ ነው። ብዙ ወንድሞቻችን ሞተውበታል። በዚህ መቀለድና የአማራ ትግል ጭራሽ አፈር ደሜ እንዲበላ የሚሰሩ ሰዎች አሉ። አሁንም ቢሆን መንግስት ልኳቸው ከሆነ ትክክል አይደሉም፣ ከዚህ መውጣት መቻል አለባቸው። የግል ፍላጎት አታሏቸው እንደሆነ ትክክል አይደሉም፣ ከዚህ መውጣት አለባቸው። ስልጣን ፈልገው ከሆነ አሁን ተራራ ላይ ሆነን ስልጣን የምንፈልግበት ወቅት አይደለም፣ ከዚህ መሸሸት መቻል አለባቸው። ይህን ተቻችለው ይህን ወደኋላ ትተው አንድ ሆነው ህዝባችን ከተደቀነበት አደጋ ማውጣት መቻል አለበት። አለዛ ግን የአማራ ትግል በእርግጠኝነት ክላሽ ያደርጋል። አሁን ባለንበት ሁኔታ ላይ እኔ አንዱን ተጭቼ አንዱን ላቆስስ አንዱን ጠንካራ ላረግ አይደለም። ግን በዚህ ምክንያት አንዳንዶቹ አሁን የማገኛቸው የኮሚኒኬሽን ግንኙነት ያለኝ ታጋዮች ጋር አርበኞች ጋር ትገናኝ በቃ ምንድን ታስባለህ የሚሉኛሉ። ስለዚህ እኒህ ሰዎች ይተካከሉ። ላይ ያሉ መሪዎች ነው እያበላሹብን ያሉ፣ እዚህ ላይ ያሉ ሰዎች ነው የሚያበላሹብን ያሉ። ምናልባት የፈለጉት ነገር አለ፣ የቀመሱት ነገር አለ፣ የአማራን ትግል ሊያበላሹብን ነው። ስለዚህ በጋራ ሆነን እኛ ትንሳት እንስጣቸው፣ ይስተካከሉ፣ ትግሉ ሊበላሽ ነው የሚሉ አስተያየቶች በሰፊው ይመጣሉ። አሁንም ቢሆን ይህን ተጨማሪ አድርጌ እኒህ ከላይ ያሉ መሪዎች አደራ ብለው የሚተውቱን ትተው ተቻችለው ወደ አንድ መጥተው ያቀድነውን የትግል አቅጣጫ ስኬታማ ለማድረግ አንድነት ኃይል ነው። አንድነት ማዕበል ነው፣ ጠራርጎ ይወስዳል። አንድነት ውቅያኖስ ነው፣ ተምዞ ይቀብራል። አንድነት ተራራ ነው፣ አይገፋል። ልትገፋው ብትል አይገፋል፣ ገፍትሮ ይጥላል እንጂ። ስለዚህ ይሄ ፕሪንሲፕል ተከትለው ፈጥነው አንድ እንዲሆኑልንና ጠላቶቻችን ሊያጠፉን የተነሱ በእኛ የሚዘምሩትን ቶሎ ከበላያችን ማንሳት መቻል አለብን የሚል ነገር አለኝ። ታጋዩም ቢሆን የአማራ ትግል ይርጋ። አሁን ደስ የሚል ነገር አቅጣጫው እየተስተካከለ ነው። ቅድም እነዛ ተልካሻ ጽናት የሌላቸው ተንበርካኪዎች ገቡ ያልኩ እየለቀቁት መስመር እየያዘ እየተጣበቁ እየሾለኩ ምርጥ የሆነው ታጋይ እየቀረ ነው አሁን።
የአማራ ትግል ተስፋ ሰጭ ነው። እውነት የምነግርህ ነገር አማራ ክልል ላይ ብልጽግና ሙሉ መዋቅር የለውም። እመን አትመን፣ አማራ ክልል ላይ ሙሉ መዋቅር የለውም። ቀበሌ ላይ ብዙ ወረዳዎች ተቀምጧል። ከወረዳ ከተማ እንኳን እንደ ቅፍደሮ ቁስ ቢል እንኳን ቀበሌ ላይ መዋቅር የለውም። ይሄን ማመን መቻል አለባችሁ፣ ማንን ባትቀበሉ። ስለዚህ ለማሳካት ታጋዩ አሁንም ዝግጁ ነው። እንዲሆኑልን እኛ ልንሞት ወጥተናል። ህዝባችን ነጻ ልናወጣ ተናል። የላይኞቹ ናቸው የሚረብሹን፣ አንድ ሁኑልን ነው የሚለው። ይሄን ነው ኮሜንት የሚሰጠን። እኔ ይህን ኮሜንት ነው የምሰጠው። አመት ከምናምን ነው እየታገልኩ ከተራራ ውጭ ሌላ አላውቅም። እምበላ ገበሬው የሚበላውን ጨው ነው የምበላ፣ እምጠጣ ውሃ ነው። ሌሎች ግን ቅንጦት እንዲፈልጓሉ። ቅንጦት ወጥተው ትክክለኛ የስም ውጊያ ትግልን ማካሄድ መቻል። የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ስር በሚተዳደረው ማጀቴ ከተማንና ጨፋ ከተማን የሚያገናኘው መንገድ በድጋሜ በአገዛዙ ወታደሮች ተዘግተዋል። በየቦታው የፋኖን በትር መቋቋም ያቃተው የአገዛዙ ወታደር በኦሮሞ ብሔረሰብ ዞን የሚተዳደረው የጨፋ ከተማ ህዝብና የማጀቴ ከተማ ህዝብ በግጭት ጠማቂው ሽመልስ አብዲሳ ሴራ ከዚህ በፊት በነበረው የብሔር ግጭት ተዘግቶ የነበረውን ከማጀቴ ከተማ ወደ ዋናው አስፋልት መውጫ መንገድ በሀገር ወግና ባህል መሰረት ከሁለቱም ብሔር በተወጣጡ የሀገር ሽማግሌዎች ቁጭ ብለው በመነጋገር ችግራቸውን በትናንትናው ዕለት ፈተው መንገዱ ለአገልግሎት እንዲውል አስከፍተው ነበር። ሆኖም የአብይ አህመድ አገዛዝ ወንበር አስጠባቂ ሰራዊት የሁለቱን ብሔሮች ግጭት እንደ አንድ የፖለቲካ መሸቀጫ ስለሚጠቀምበት ትናንት በአብይ አህመድ ጀነራሎች ጥርቅም ተደርጎ እንዲዘጋ በሚል ቀጭን ትዕዛዝ መንገዱ በዚህ መልኩ ተዘግቶ መኪኖቹ ሽንኩርት እንደጫኑ ወደ ማጀቴ እንዲመለሱ አድርገዋል። ይህ የብልጽግና ስርዓት ከውልደቱ እስከ እድገቱ በአማራ ህዝብ እንዲሁም በኢትዮጵያ ህዝብ ላይ እያደረገ ያለውን አርመኒያው ተግባር በአማራ ፋኖች ግብአተ መሬቱን የምንፈጽምበት ቀን ቅርብ ይሆናል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።